ሰላም ሰላም ተወዳጆቼ እንዴት ናችሁልኝ? ሀይሚ ነኝ። በያላችሁበት ሰላም ዛይ ብዝት ይበልልኝ። ዛሬ እንግዲህ ሁላችንም አዝነናል። የብሩኬና የሀይሚ ነገር በዚህ መልኩ መለያየታቸው መሆኑ በጣም ነው ያሳዘነን። በእርግጠኝነት ሁላችንም ተከፍተናል ብዬ አስባለሁ። ዳኒ ግን በእውነት በቃ ዳኒ ማለት ነው የዛኔ ብሩኬ የመታው ጊዜ በቃ እኔ በከሰሰው ነው ያልኩት። ሀይሚ እንዳትከሰው ብሎ ለሷ ብሎ ክሱን እንዳቆመ ምናምን አድርጎ ነው እና ለሀይሚ ነገራትና የሱን ስላልከሰሰው እየተበቀለው ነው ብዬ ነው ማስለው፣ ብሩኬን ማለት ነው። በእውነት እየተበቀለው ነው እንጂ በዚህ ደረጃ እንዴት እንደዚህ ሊያደርግ ይችላል? በቃ የዛኔ ስለመታው በቃ ወንድነቴን አዋርዶኛል ብሎ ስላሰበ በዚህ መልኩ መቶበታል ብዬ ነው እያሰብኩ ያለሁት። በቃ እየተበቀለው ነው ያለው ብሩኬን እና ከባድ ነው። ብሩኬ ዛሬ የተሰማው ስሜት በጣም ነው ያሳዘነኝ። እስከ ዛሬ የምታሳዝነኝ ሀይሚ ሞክሽዬ ነበረች። ዛሬ ግን ብሩኬም አሳዝኖኛል በተፈጠረው ነገር እና አስቡት እስቲ የምትወዱት ሰው በጓደኛችሁ በሌላ ሰው ስለሱ አንዳንድ ነገሮች ሲነገር የፍቅር ገለጻ ሲደረግ ሲገለጽ ምን ያህል እንደሚከፋ አስቡት። እና ብሩኬ በጣም ነው የከፋው። ድጋሚ ትዕግስቱንም በጣም ነው የማደንቀው። በጣም ከመጠን በላይ ዳኒ ማለት ነው በጣም ተኮፍሶና በጣም በቃ ፓወርፉል ሆኖ ነው የመጣው። በቃ አለ አይደለ አስቦበት ነው ዳኒ እንደዚህ እያደረገ ያለው እና እኔ እንደሚመስለኝ ዳኒ የእውነት ሀይሚንም ወዷት አይደለም። ዳኒ ሀይሚን ወዷት አይደለም፣ ብሩኬን እየተበቀለው ነው ያለው እና ሀይሚዬ ደግሞ ይሄ አልገባትም። የእውነት ወዷት አይደለም። አሁን ዛሬ ላይ ላንቺ ስሜት አለኝ፣ በቃ ላንቺ ፍቅር አለኝ የሚለው ነገር ትክክል ውሸቱን እንዳልሆነ ብትረዳው ደስ ይለኛል። ይሄ ልጅ ሀይሚንም አይወዳትም፣ ብሩኬን እየተበቀለው ነው። በመሀል ደግሞ ሀይሚ እየተጎዳችን ያለችው። ሀይሚ ደግሞ ይሄንን ልታውቂ ይገባል። አሁን ላይ ልነቂ ይገባል። ምክንያቱም አሁን እሷ በቃ ዛሬ የመጨረሻ ጊዜያችን ነው፣ በቃ ከዚህ በኋላ የራሴን ህይወት ይይዛለው፣ ወደ ውጭ ሀገርም እሄዳለሁ ብላለች እና አሁን ላይ ግን ሀይሚ ያንን የመሄዷን ሀሳብ ባይነኝ እኔ የመሄዷን የራሷንም ህይወት የመጀመር ሀሳቧን ብትተው በዚህ ሁኔታ ላይ ሆና ጸጸት ነው መቼም ለሷም አሁን ሰላም የምታገኝበት ሁኔታ አይደለም። ምክንያቱም ከዚህ በፊት ብሩኬ ይሄ ልጅ ፍላጎቱ ሌላ ነው ሲላት ምንም ፍላጎት የለውም ብላ ለሱ ስትከራከርለን ነበረ እና በጣም ለሱ ለዳኒ ስትከራከርለን ነበረ እና ያ ነገር አሁን እሷን እንዲጸጽታት ነው የሚያደርገው። እና አሁን ላይ ሀይሚ መሄድ የለባትም የትም ቦታ። በቃ ለአንዴና ለመጨረሻ ይህንን ነገር እሷ ብሩኬን እሷ ያላት ፍላጎት ለብሩኬ እንደሆነ ማሳየት እና ከዳኒ ጋር ደግሞ ዳኒ ወድሻለሁ አለ እንጂ ሀይሚ አትወደውም። ሀይሚ ስለማትወደው ፍላጎቷ ለብሩኬ እንደሆነ በግልጽ ማሳየት አለባት። እንደዚህ ከሆነ ነገሮች ይለወጣሉ፣ ወደ በፊት ፍቅራቸው ይመለሳሉ የሚል ሀሳብ አለኝ። ግን ሀይሚ አሁንም በቃ አብቅቶለታል ብላ ከዚህ በኋላ ጭቅጭቅ አልፈልግም ብላ ተነስታ የምትሄድ ከሆነ ግን ነገሮች በሙሉ አቅጣጫቸውን ይስታሉ ማለት ነው። እና እንግዲህ ያው ዳኒ አዲስ ነገር አለኝ ብሏል። እንግዲህ አዲስ ነገር ሊኖረው የሚችለው በሀይሚና በሱ ጉዳይ ነው ሊኖረው የሚችለው። ምክንያቱም ይችል ልጅ አሁንም ቀጥሮ የሆነ ነገር ሰርፕራይዝ ሊያረጋት ይችላል፣ የሆነ ነገር ሊያረጋት ይችላል። ባላሰበችው መልኩ ልጅቷን ይሉንታ ውስጥ ከቶ ባልሆነ ነገር ውስጥ ጠልፎ ሊከታት ይችላል እና እዚህ ጋር ሀይሚ መጠንቀቅ አለባት። እንግዲህ መጠንቀቅ አለባት። እኔ እንጃ፣ እኔ የዳኒ ሀሳብ ከዚህ አልፏል ብዬ አላስብም። እና ይሄ አሁን ላይ ደግሞ ሀይሚ በጣም ልትከፋበት ያደረገው የቪዲዮ የሶሲና የብሩኬ ቪዲዮ ምን እንደሆነ አላወቅ ነው። ያ ቪዲዮ በግልጽ ወጥቶ
ቢታይ በጣም ጥሩ ነው ቢያሳየው። ዛሬ ለብሩኬ ባለበት ሁኔታ ዛሬ እነ ብሩኬም ሁሉም ባሉበት ሁኔታ እንዲህ ነው ብሎ ዝም ብሎ በደፈናው ከሚያወራ ይልቅ ዳኒ አውጥቶ ቪዲዮን አውጣ ቢለው ብሩኬ ራሱ ቢያሳየው ጥሩ ነበረ እና ግን አልታየም ቪዲዮ። እንግዲህ ይሄ ሁሉ ብጥብጥ ያመጣው ለሀይሚም ኮንፊደንስ ወይም ደግሞ ከብሩኬ ጋር እንዳትቀጥል ያደረጋት ይሄ የቪዲዮ ቅጂ ነው። የቪዲዮ ቅጂ ነው ይሄ ሁሉ ላይፋቸውን እየበጠበጠ ያለው ሞር እንጂ ሀይሚ እንዲህ በቀላሉ ብሩኬ ትታ ልትሄድ የራስን ህይወት ኑር እኔም የራሴን ህይወት ልኑር የምትል አይነት ሴት አትሆንም ነበረ። ግን ያ ቪዲዮ በጣም ሚስጥር የያዘ ቪዲዮ ትልቅ የነሱን ምንድን ነው የነሱን ፍቅር ሊለያይ የቻለ ቪዲዮ ነው እና ቪዲዮውን ግን አሁንም ሀይሚ ማለት ነው ማድረግ ያለባት አሁን ከመሄድ የሚለውን ትታ ያንን ቪዲዮ በብሩኬ ፊት በሶሲ ፊት እንዲከፈት ማድረግ አለባት። እኛም ኦዲየንሶች ማየት አለብን። ሲቀጥል በቃ ለሱ ስሜት እንደሌላት ለዳኒ ስሜት እንደሌላ ምንም የፍቅር ፍላጎት እንደሌላት እራሱ ብቻ እንደወደዳት ፍላጎት እንደሌላት እሷ መናገር አለባት ለዳኒ። ይሄንን ማስተካከል ይኖርባታል ሀይሚ ባይ ነኝ። እና ሶሲ እንግዲህ እንዳያችኋት ዛሬ ላይ ሶሲ በጣም ነቅላለች ማለት ነው። በጣም ነቅላለች በጣም ማለት ነው። አላቅም ከመጠን በላይ ነው የተናደደችው። ያው ጓደኛዋ ዳኒ ስለነበር ከዚህ በፊት እንግዲህ ሀይሚን 10 ጊዜ እንግዲህ የሚላትን እንግዲህ በቃ ላንቺ ብዬ ነው የሚላት ዳኒ ላንቺ ብዬ ነው እኔ ላንቺ ስሜት አለኝ ነው ሀይሚዬ ነው በቃ ሲል በቃ ነቀለች ዛሬ። እና በእውነትም እውነተኛ ፍቅር በዚህ ሁኔታ ላይ እንደዚህ ሲሆን ያስነቅላል። ግን አሁንም እነዚህ ሁለቱ ልጆች እኔ ሶሲና ዳኒ አውቀው ነው ባይለኝ እንጂ የእውነት ተጣልተው አይመስለኝም። የእውነት ተጣልተው አይመስለኝም እንደኔ ግምት ማለት ነው። እና እዚህ ጋር እንግዲህ ዛሬ ላይ የሀይሚ ፈተና መጥቷል ማለት ነው። ከዚህ በፊትም ሀይሚ እየተፈተነች ነበር። አሁን ደግሞ ትልቅ ፈተና መጥቶባታል። በህሊናዋ የምትጸጸትበት እንደገናም ደግሞ ምን ማድረግ አለብኝ ብላ በጽሞና በአጽንኦት በተረጋጋ መንፈስ ነገሮችን ማስተካከል የምትችልበት ጊዜ አላት። ጊዜው አላት የማስተካከል ያበቃለት ነገር አይደለም እና ማስተካከል ትችላለች ሀይሚዬ። እንግዲህ የኔ ጀግና አይዞሽ፣ ሁሉ ለበጎ ነው። ይሄ ነገር ያስተምራል፣ አስተምሮሽ ያልፋልና እንግዲህ ለነገሮች መፍትሄ ታመጫለሽ ብዬ ተስፋ አረጋለሁ ሀይሚዬ። እንግዲህ ለነገሮች ተስፋ እንደምታመጣም እርግጠኛ ነን አይደል እንደኛ ቤተሰቦች። በተረፈ እንግዲህ በቀጣዩ ቸር ነገር ያሰማን። በያላችሁበት ሰላም እግዚአብሔር ብዝት ይበለላችሁ። ባባይ